ልጅ ግን ታሳዝናለች። ከሞተች ስንት ቀን ሆኗት? ረሳችኋት አይደል? ሬስት ኢን ፒስ ብላችሁ ፖስታችኋል። በጣም ማዘናችሁ ነግራችኋል። እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ። አድናቂዎቿ ከ400,000 በላይ ፎሎወሮች አሏት። ብዙ ሚሊዮን ቪው አላት። ጓደኞቿ ረሳችኋት አይደል? ምን ለብሼ ልውጣ፣ ምን ልብላ፣ ማንን ላግባ፣ የራሳችሁን ነገር ነው የምታስቡት። አያችሁ፣ ስትሞቱ ትረሳላችሁ። አንድ ሳምንት እንኳን አያስብላችሁም። ለምን የሀገር መሪ ቢሊዮነር ባለሀብት ሰው አትሆኑም? ስትሞቱ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ስትሞቱ ትረሳላችሁ። ቴክስቴን አልመለሰችውም፣ እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ስትሞት ትረሳል። እግዚአብሔር ግን አይረሳህም። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላ አያገባም። የአንተ ቤት ስራ አይደለም። እግዚአብሔር እናንተ ከተስማማችሁ በህልማችሁ ላይ ያንን ኑሮው። ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ። ትረሳለህ። አንተ ምንንም ትረሰኛለህ። ሞቼ ምናልባት ይሄን ቪዲዮ ለቪዲዮ ልታየው ትችላለህ። ረስተኸኝ ያ ብሮ የሚባለው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ዘር በሙሉ ባላችሁበት በዓለም ዳርቻ ሁሉ ሰላም ክርስቶስ ይበዛላችሁ ይሁን። በእኔ ጋር ፈጣሪ የተመሰገነ ይሁን። ደህና ነኝ። ውድ ቤተሰቦቼ ዛሬም እንግዲህ ወደ እናንተ አጠር ባሉ ቪዲዮዎች መጥቻለሁ ማለት ነው። አዲሶች ሰብስክራይብ በማድረግ ቤተሰብ እንሆን፣ ነባሮችም ስለምታበረታቱኝና ከጎኔ ስላላችሁ እጅግ በጣም አመሰግናለሁኝ። አሁንም አብሮነታችሁ እንዳይለይኝ በአክብሮት ጠይቃችኋለሁ። እንግዲህ የዚህ ሰሞን አከራረማችን በተለይ ሁኔታ ደግሞ እንግዲህ ሲያመጣው አንዴ ነው አይደል የሚባለው፣ በጣም ከባድና ከዛም በላይ ሆኖብናል ማለት ነው። እግዚአብሔር አምላክ እንግዲህ በተለያየ መልኩ ነፍሳቸውን ላሳረፈ ወገኖቻችን ነፍሳቸውንም በአጸደ ገነትና በይስሐቅ በያዕቆብ ጎን እንዲያቆምልን የዘውትር ልመና ጸሎታችን ሊሆን ይገባል ብዬ አምናለሁኝ። እግዚአብሔር አምላክ ለቀሪ ዘመዶቻቸው ወገኖቻቸውና እንዲሁም ለመላው ሕዝብ የኢትዮጵያ ሕዝብ መጽናናትን እመኛለሁኝ። እግዚአብሔር አምላክ እንግዲህ የወደደውንና የፈቀደውን አድርጓል ማለት ነው። ግን የደረስንበት ጊዜ እጅግ በጣም ራሳችንን እንድንጠይቅ የሚያደርግበት ሰዓት ላይ ነው ያለ ነው። ምንጊዜም አደጋ ይፈጠራል፣ ምንጊዜም እንደዚህ አይነት ነገሮች ይከሰታሉ። ግን በዚህ ዘመን ላይ እጅግ በጣም የበዛና በጣም ተከታታይ የሆነ ነገር ይመስለኛል። ስለዚህ ወዴት እየሄድን እንደሆነ እኛ ክርስቲያኖች በተለይ ቆም ብለን እናስብ የሚገባበት መንገድ እየተመራን ይመስለኛል። እና እንግዲህ ሁላችንም እግዚአብሔር አምላክ ራሳችንን እንድንጠይቅ፣ ራሳችንን ምን እያደረኩ ነው፣ ምን እየሰራ ነው ብለን ሕሊናችንን እንድንመረምር እሱ ይርዳን እላለሁኝ። በእውነት በጣም ልብ የሚሰብር ሀዘን ነበረ የነኚህ የ18 የተዋህዶ ልጆች ህልፈት ማለት ነው። ይህ ውስጤ በጣም እጅግ ተሰብሯል። እንግዲህ ምን እንደምላችሁ አላቅም። እውነት ለመናገር አንዱን ስንለው አንዱ ብዙ ነገሮች እየተፈጠሩ ነው ያሉት ማለት ነው። ድምፃዊ ጆሲ በከባድ ሀዘን ውስጥ ይገኛል። ይህንን መልእክትም ልኮልናል። ትናንትና እሱም እዛው አርባ ምንጭ ዚጊቲ አቡዬ ገብረ መንፈስ ቅዱስ ቤተክርስቲያን አብሯቸው ነበረ። ጆሲ እንዲህ ይላል። ሞት ክፉ፣ የጻድቅ እረፍት። ምን ብዬ ልጀምር? በከባድ ሀዘን ውስጥ ነኝ። ጻድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፍቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጊቲ አቡዬ ተገኘው። ታላቁ አብይ ጾም እንደመሆኑ በታምራዊው ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግስ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢው ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማንገናኝ ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ተነሳው። በእምነት ጥንካሬያቸው ቀናው፣ ኩራውባቸው፣ ደስ አለኝ። የደስታን ባይን አነባው። በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚያጋጥመው አይታወቅምና እህል ውሃ ቅመሱ ስላቸው እሺ ብለው በደስታ የመጨረሻ በረከት ቁርስ አብረን በላን። ቀምሰን ተመራርቀን ተለያየን። ከጠዋቱ 3 ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹ ከቀኑ 11 ሰዓት ከ30 ላይ ወላይታ ሶዶ
በዴሳ ወንዝ ሲደርሱ መኪናው ፍሬን በጥሶ ከተሳፋሪዎቹ መካከል 15ቱ ምዕመናን ሕይወታቸው ማለፋቸውን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካንስ ጆሲ ስለማንገናኝ ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ያሉኝ እስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልብ መሪር ሐዘን ተሰማኝ። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዚጊቴ አቡዬ ተመልሰው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን አዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው የጻድቃን ዕረፍት አልኩና እፎይ መሪር ሐዘን አልኩኝ። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን